የከበረ ሰላምታችን በመላው ዓለሙናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ መረጃዎችን የምታደምጡበት ዩቲዩብ ቻናላችን ላይ እንኳን በደህና መጣችሁ ብለናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ለዚሁ እስከ ፕሮግራማችን ፍጻሜ ስትቆዩ ሐሳብ አስተያየታችሁ ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን በርከት ያሉ መረጃዎችን እናነሳለን። ዛሬ በአውሮፓ መድረክ አብዛኞቹ ሊጎች ከኢንተርናሽናል ብሬክ በኋላ የሚመለሱበት ቀን ነው። እናነሳቸዋለን እነኚህን ጨዋታዎች። በጀርመን እንደዚሁም በፈረንሳይ ጨምሮ ጨዋታዎች ይደረጋሉ። ትላንትናም እጅግ በጣም አነጋጋሪ ውጤት የተመዘገበባቸው 3 ትልልቅ ጨዋታዎች ነበሩ። በአውሮፓ መድረክ ባርሴሎና መሪነቱን በ3 ነጥብ ልዩነት ያሰፋ፣ የባርሴሎና ሴቶች 6 ግቦችን ያስቆጠሩበት፣ የቼልሲ ሴቶች ደግሞ እንደዚሁ ሳይታሰብ ውጤት የቀለበሱበት የአውሮፓ ሻምፒዮንስ ሊግ ምሽቶችም ነበሩ። አንድ በአንድ እንመለከታቸዋለን። በአውሮፓም ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። በተለይም ከዝውውር መስኮቱ ጋር በተያያዙ ሰፋ ያሉ መረጃዎችን እናነሳለን። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ዴቪድ ዴሃ ለዚሁ ደግሞ ሌላኛው የቀድሞ ዩናይትድ ተጫዋች ፖል ስኮልስ ስለ ዩናይትድ ያሉት ነገር አለ። በተለይም ከኮቢ ሚኖ ጋር በተያያዘ እናነሳዋለን። የማርከስ ራሽፎርድና ማንቸስተር ዩናይትድን ጉዳይ በተመለከተ የሃይደን ሄቨን ጉዳትንም በተመለከተ አዲስ የወጣ መረጃ አለ፣ እናስደምጣችኋለን። ማንቸስተር ዩናይትዶች እጅግ በጣም አስደናቂውን የፊት መስመር ተጫዋች ሮጀር ፈርናንዴዝን በተመለከተ ጉዳዩን ከምን አደረሰው ጠብቁን። ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት በብዙ መስፈርቶች ሁለተኛው ተጫዋች ነው። እጅግ በጣም አስደናቂውን መረጃ ታደምጡታላችሁ። አርሰናል በኤምሬትስ አዲስ ክብረ ወሰን አስመዝግበዋል። በየትኛው መድረክ ታደምጡታላችሁ። ቀጣይ ጨዋታቸውን ከሪያል ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ ሲያደርጉ አዳዲስ ነገሮችን እየሰማን እንገኛለን። የዴቪድ ሪያ ሁለተኛን ሰው በተመለከተም በአርሰናል ዝውውር መስኮት ሰፋ ያለ መረጃ ይዘንላችኋል። የቡካዮ ሳካን መመለስ በተመለከተ ግን ሰፋ ያለ መረጃ እናቀርብላችኋለን። ከኦዴጋርድ ጋር የሚጠበቀው ጥምረትና መስዋዕት ስለሚሆነው ኢታነ ንዋኔሪ በተመለከተ አዳዲስ መረጃዎችን ይዘናል። አርሰናል 9 ቁጥር አጥቂ ብቻ አይደለም ውድ ቤተሰቦቻችን፣ የክንፍ አጥቂዎችንም እያፈላለገ ነው። ከዚህ ጋር በተያያዘ 5ቱን ተጫዋቾች እናነሳለን። በአርሰናል የዝውውር ራዳር ውስጥ ያሉትን በሊቨርፑል የመረጃ ክፍለ ጊዜያችን ያው ሮብ ፕሪሚየር ሊጉ ሲመለስ ማክሰኞ ነው የሚመለሰው፣ ለሊቨርፑል ግን ሮብ ነው የሚመለሰው። ከኤቨርተን ጋር የመርሳይድ ደርቢ ጨዋታ እንዳለበት ይታወቃል። በስፋት እንመለከተዋለን። ከዛ በተጨማሪ ግን በሊቨርፑል በኩል ከሜሎስ ኬርኪዝ እና ከአሌክሳንደር አይሳክ ዝውውር ጋር በተያያዘ ተጨማሪ መረጃዎችን እናነሳለን። ሳላህ ውድቅ አድርጎታል ስለተባለው 100 ሚሊዮን ሮም እንደዚሁ መረጃዎች እናደርሳለን። ለመሆኑ አርኔ ስሎት ወደ ቡድናቸው እንዲመጡላቸው ከሚፈልጓቸው ተጫዋቾች አንጻር ቀጣዩ ሊቨርፑል እንዴት ይጠበቃል? የምታደምጡት መረጃ ነው። በሰማዮቹ በኩል ዛሬ እየወጡ ያሉ መረጃዎች የሚያመለክቱት የኮል ፓልመርን መጎዳት በተመለከተ ነው። ለመሆኑ ፓልመር ምንድን ያጋጠመው ታደምጡታላችሁ። ከፓልመር ጋር በተያያዘ ግን ተጨማሪ መረጃዎችን ይዘናል። ቼልሲ ምንም አይነት ነገር ቢፈጸም ዳግም በክለቡ የማይጫወታቸው ወደ 5 የሚጠጉ ተጫዋቾች አሉ። ማርኮ ኮኮሬላን እናነሳለን። ከዛ ውጪ ግን ካዘዋወሯቸው ተጫዋቾች ጋር በተያያዘ ቼልሲዎች በእናት ክለቦቻቸው ይገኛሉ አብዛኞቹ በውሰትና የትኞቹ ተጫዋቾች ለዓለም ክለቦች ዋንጫ ይጫወታሉ፣ የትኞቹስ አሁን ባሉበት የውሰት ክለብ ለዓለም ክለቦች ዋንጫ ይፋለማሉ የሚለውን መረጃ ታደምጣላችሁ። ትላንትና ሪስ ጄምስ እንግዲህ በስታንፎርድ ብሪጅ ነበረ ጨዋታ እየተከታተለ፣ እህቱ ትጫወት ነበረ ከሲቲ ጋር። እሷም በሴቶቹ ቼልሲ ቡድን ውስጥ የምትገኘው ትላንትና ፍጹም ልዩ ነበረች እህቱ። ትላንት በእህቱን ጨዋታ ሊታደም ተገኝቶም አላሳፈሩትም። ቼልሲዎች ውጤት ቀልብሰው ወደ አውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ያልፈዋል። አነጋጋሪውን ጨዋታ ታደምጡታላችሁ። በፕሪሚየር ሊጉ ትልቅ ክለቦች ጋር በተያያዘ የሚደረጉ ዝውውሮችን አስመልክቶ በፕሪሚየር ሊጉ ባለፉት 10 ዓመታት አብዮት የሆነውን የግብ ጠባቂዎች ያጮት ለውጥን በተመለከተ ኦፕታ ይዞት የወጣውን መረጃ ታደምጣላችሁ። በአውሮፓ ትልቆቹን ክለቦች ሪያል ማድሪድ፣ ባርሴሎናን የተመለከቱና ሌሎች አነጋጋሪ ያልናቸውን የመራረጥናቸውን ርዕሰ ጉዳዮች እያስደመጥናችሁ ቆይታ የምታደርጉ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁንም ስለምታጋሩን ከልብ እያመሰገን አጠራጠር ያሉ ስፖርታዊ መረጃዎችን ከጨዋታ ጥቆማን ጀምር። ዛሬ በጀርመን ቡንደስሊጋ ምሽት 4:30 ባየር ሌቨርኩሰን ከቦchum እንዲሁም በፍራንስ ሊግ ስትራስቡርግ ከኦሎምፒክ ሊዮን በሚያደርጓቸው ጨዋታዎች
ዛሬ የአውሮፓ መድረክ የሊግ ጨዋታዎች ከኢንተርናሽናል ብሬክ በኋላ በይፋ የሚመለሱ ይሆናል። ውድ ቤተሰቦቻችን አፍሪካዊ ጉዳይ አስጨገደመን አጠራጠር ያሉ ስፖርታዊ መረጃዎቻችንን እናደርሳችሁ። የቀድሞ የናይጄሪያ ብሔራዊ ቡድን ተጫዋች ፍሬዲ ኤካፖ ስለ ናይጄሪያ ብሔራዊ ቡድን ሐሳቡን አጋርቷል። አሁን እንደ ድሮ ናይጄሪያ ግዙፎች አይደለንም ብሏል። እኛ በቀደም ባሉት ጊዜ ወይም በእኛ ዘመን የነበረው የናይጄሪያ ስብስብ በሰውነት ወይም በተክለ ቁመና በጣም ግዙፎች ነበርን። የአሁኖቹ ተጫዋቾች ግን እንደዛ አይደሉም። በቁመት አጫጭር፣ ሰውነታቸውም ከዚህ ቀነስ ያለ ነው ብሏል። በርካቶችን አንስተዋል። እነ አሌክስ ኢዮቢ፣ እነ ኤድሞላ ሉክማን፣ እነ ቪክተር ኦስሜንን አንስቶ እንደኛ ዘመን ቁመተ መለሎና በጣም ሰውነት ያላቸው ተጫዋቾች አሉ። በጣም ተቀይሯል የሰውነታቸው ሁኔታ ብሏል። አፍሪካውያን ድሮ ግዙፍ ነበሩ። አሁን ግን ሰውነታቸው እየቀነሰ መምጣቱ በበርካቶችም እየተረጋገጠ ይገኛል። የአውሮፓ መረጃዎቻችን ይቀጥሉ። ትላንትና በስፔን ላሊጋ ተስተካካይ መርሃ ግብር በባርሴሎናና በኦሳሱና መካከል ተደርጎ ነበረ። ይህ ጨዋታ ሊደረግ የነበረው አሁን አይደለም፣ ከኢንተርናሽናል ብሬኩ በፊት ነው። ያው የባርሴሎና የሕክምና አባል ድንገት ህይወቱን ማለፉን ተከትሎ ነበር ጨዋታው የተሰረዘው። ትላንትና ተስተካካዩን መርሃ ግብር ባርሴሎናዎች 3-0 በሆነ ውጤት ድል አድርገዋል። ፌራን ቶሬዝ 11ኛው ደቂቃ ላይ በጨዋታ፣ ዳኒ ኦልሞ 26ኛው ደቂቃ በፍጹም ቅጣት ምት ተቀይሮ የገባው ሮቤርት ሌዋንዶስኪ 77ኛው ደቂቃ ላይ በጨዋታ ግብ አስቆጥረው 3-0 በሆነ ውጤት አሸንፈው ድፍን 3 ነጥቦችን ባርሴሎናዎች ማግኘት ችለዋል። ግን ለባርሴሎና ፈተናው አላበቃም። ውድ ቤተሰቦቻችን ከኦሳሱና ጋር ተጫወቱ። እንግዲህ በአጠቃላይ በ13 ቀናት ውስጥ የኦሳሱናን ጨዋታ ከማርች 27 ጀምሮ ብንይዘው ከዛ ማርች 30 ከጄሮና ጋር ይጫወታሉ። ከዛ በኋላ በኤፕሪል 2 ከአትሌቲኮ ማድሪድ ጋር በኮፓ ዴላሬ በስፔን ይጫወታሉ። ከዛ በላሊጋው ከሪያል ቤቲስ ኤፕሪል 5 ይጫወቱና በአውሮፓ ሻምፒዮንስ ሊጉ ከቦሩሲያ ዶርትመንድ ጋር ኤፕሪል 9 ይጫወታሉ። እነኚህ 5 ጨዋታዎች ብንደምራቸው በመካከላቸው ያለ የቀን ልዩነት ከኦሳሱና እስከ ቦሩሲያ ዶርትመንድ 13 ቀን ብቻ ነው። ይሄ ለባርሴሎና እጅግ በጣም ከባድ የሚባል መርሃ ግብር የወጣበት አጋጣሚ ነው። ከዚህ ጋር በተያያዘም ጁልስ ኮንዴ ይህ ለኛ እጅግ በጣም ክብር የጎደለው ጉዳይ ነው ብሏል። ጁልስ ኮንዴ ሲናገርም ይህ በጣም ያበሳጫል። በእንደዚህ አይነት አጭር ጊዜ ውስጥ ይሄ ሁላ ጨዋታ ማድረግ ይሄ ለባርሴሎና ክብር መንፈግም ጭምር ነው ብሎታል። እጅግ በጣም አድካሚም እንደሚሆን ነው ከጨዋታው በኋላ የሰጠው ሐሳብ። በኦሳሱና በኩል ግን ቅሬታ አላቸው። በተለይም ኢንጎ ማርቲኔዝ የተሰለፈበት መንገድ አግባብ አይደለም በሚል ነው። አንድ ተጫዋች ከብሔራዊ ቡድን ከተቀነሰ በኋላ ዳግም ለክለቡ ለመጫወት 5 ቀናትን መጠበቅ አለበት ይላል። ነገር ግን ከባርሴሎና ከስፔን ብሔራዊ ቡድን ከተቀነሰ በኋላ ተጫዋቹ አሁንም በክለብ ውስጥ እንዲጫወት የተደረገበት መንገድ አግባብነት የለውም። ስለዚህ ጉዳዩን ፊፋ እንዴት ያየዋል የሚለውን ቅሬታ እናቀርባለን ብለዋል። አዲስ ክብረ ወሰን ሃንሲ ፍሊክ አስመዝግበዋል። ይሄም ከሁዋን ክራይፍ ጋር የተመሳሰለ ነው። 19 ጨዋታዎችን ባለፉት 19 ጨዋታ በ2025 ማለት ነው ባርሴሎና አልተሸነፈም። ሁሉንም ጨዋታዎች አሸንፈዋል። በጣም አስገራሚ ቁጥር ነው። ይህም ዮሐን ክራይፍ ነበሩ ለመጨረሻ ጊዜ በባርሴሎና አሰልጣኝነት ዘመን ያደረጉት። ከዛ ቀጥሎ ሃንሲ ፍሊክ ትላንትና ደግመውታል። በጨዋታው ላይ በጣም አስደናቂ የነበረው ፔድሪ ነው። የጨዋታውን ኮከብ ሆኖ ያመሸው እሱ ነው። ከጨዋታውን በኋላ የጨዋታው ኮከብ ተብሎ ተመርጧል። ዳኒ ኦልሞ ትላንትና ጉዳት አስተናግዷል። መች ወደ ሜዳ ይመለሳል በሚለው ጉዳይ ላይ ተጨማሪ መረጃዎችን እንመለከታለን። ግን ጉዳት ማስተናገዱ ተረጋግጧል። ተቀይሮ የገባውም ሮቤርት ሌዋንዶስኪ በጨዋታው ላይ ግብ እንደዚሁ ማስቆጠር ችሏል ከተጠባባቂ ወንበር ተነስቶ። ፌራን ቶሬዝ 14ኛ የሲዝኑ ጎል ላይ ደረሰ ሲሆን ፌራን ቶሬዝ የባርሴሎናም 3ኛ ከፍተኛ ግብ አስቆጣሪ ይሆናል። ቋሚ ሆኖ የጀመረው 11 ጨዋታዎች ነው። በአጠቃላይ ዘንድሮ ብቻ 15 ግብና 7ኛ አሲስቱን ለስፔን ብሔራዊ ቡድንና ለባርሴሎና እንደዚሁ ማስቆጠርና አሲስት ማድረግ ችሏል። ትላንትና ዳኒ ኦልሞ መጀመሪያ የመታው ፍጹም ቅጣት ምት 19ኛው ደቂቃ አካባቢ ድኖበት ነበረ። ነገር ግን የኦሳሱና ተጫዋቾች ዳኒ ኦልሞ መለያ ምቱን ከመምታቱ በፊት ሳጥን ውስጥ መገኘታቸውን ተከትሎ መለያው እንዲደገም የተደረገበት አጋጣሚ ነበረ። ከጨዋታው መጠናቀቅ በኋላ ባርሴሎና በ63 ነጥብ በብቸኝነት ላሊጋውን መምራት ጀምሯል። ከዛ ቀጥሎ ሪያል ማድሪድ በ60 ነጥብ በ3 ነጥብ ዝቅ ብሎ ሁለተኛ፣
አትሌቲኮ ማድሪድ በ28 ነጥብ በ56 ነጥቦች አሁን ከሪያል ማድሪድ ጋር በ4 ነጥብ እንደዚሁ ደግሞ ከባርሴሎና ጋር ያለው ነጥብ ልዩነት ወደ 7 ሰፍቶበታል። አትሌቲኮ ቢልባኦ በ52 ነጥብ አራተኛ፣ ቪላሪያል በ44 ነጥብ አምስተኛ ደረጃ ላይ መቀመጥ ችሏል። እዛው ባርሴሎና ጋር እንቆይና ትላንትም በሴቶቹም የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ ነበረባቸው። ግማሽ ደርዘን ግብ አስቆጥረው ነው ወልቭስን ማሸነፍ የቻሉት። ትላንትና ፓሪዲዩ 2 ግቦችን በ10ኛውና በ20ኛው ደቂቃ ላይ አስቆጠረች። 41ኛው ደቂቃ ላይ ቡርጌት አስቆጠረች። 62ኛውና 77ኛው ደቂቃ ላይ ፒና፣ 91ኛው ደቂቃ ላይ ሌዮን አስቆጥረው በድምሩ 10-2 በሆነ ውጤት የባርሴሎና ሴቶች በማሸነፍ ለአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ፍጹም የበላይ ነበሩ ባርሴሎናዎች በሴቶቹ። በእርግጥ የአምና የአውሮፓ ሻምፒዮንስ ሊግ አሸናፊ እነሱ ናቸው። ኦሎምፒክ ሊዮኔን 2 ግብ አስቆጥረው አሸንፈውና የአምናዎቹ ሻምፒዮኖች አሁንም 4 ውስጥ መግባታቸውን አረጋግጠዋል። ከማን ጋር ጨዋታቸውን ያደርጋሉ የሚለውን በፕሪሚየር ሊግ የመረጃ ክፍለ ጊዜ ላይ የምናነሳው ይሆናል። በሪያል ማድሪድ በኩል ሉካስ ቫስኬዝ እና በሪያል ማድሪድ መካከል ሲደረግ የነበረው ውይይት ውስብስብ ሆኗል ይላል የፋብሪዚዮ ሮማኖ ዘገባ። ሪልቮም ይዞት በወጣው መረጃ መሰረት በሁለቱ አካላት መካከል መግባባት አልተደረሰም። ኮንትራቱን የማይፈርም ከሆነ ቀጣይ ክረምት ላይ ክለቡን እንደሚለቅ ነው መረጃዎች እየወጡ የሚገኙት። የሪያል ማድሪድ ግን ዘንድሮ ሁነኛ ሰው ነው። በተለይም በበርካታ ጉዳቶች ሲታመስ ለነበረው ሪያል ማድሪድ በበርካታ የሜዳ ክፍሎች ላይ ሲጠቀሙት ነበረ ካርሎ አንቸሎቲ። አሁን ግን ኮንትራቱን ላይፈርም እንደሚችል መረጃዎች እየወጡ ነው። ከትሬንት አሌክሳንደር አርኖልድ ጋር በተያያዘ ከሪያል ማድሪድ ጋር እንግዲህ ጨዋታ የሚያደርገው ለመጀመሪያ ጊዜ ሪያል ማድሪድን መለያ ለብሶ በዓለም ክለቦች ዋንጫ እንደሆነ ተረጋግጧል። ያው የዓለም ክለቦች ዋንጫ የሚደረገው ጁን 14 ላይ ነው። እንግዲህ ጁን 30 ደግሞ የተጫዋቹ ኮንትራት ይጠናቀቃል። ስለዚህ በዓለም ክለቦች ዋንጫ መሳተፍ የሚችልበት እድል አለ እየተባለ ይገኛል። ምናልባት በሊቨርፑልና በሪያል ማድሪድ መካከል ቀጣይ ውይይቶችን መደረጋቸው አይቀርም ተብሏል። ተጫዋቹ ከጁን 30 በፊት ወደ ክለቡ ይቀላቀላል በሚለው ጉዳይ ላይ፣ ወደ ሪያል ማድሪድ ይቀላቀላል በሚል ጉዳይ ላይ ለማንኛውም ፕሪሚየር ሊጉ አስቀድሞ ይጠናቀቃል ከዛ በፊትና በምን አይነት መንገድ ይቋጩታል የሚለው በጉጉት የሚጠበቅ ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ኦፕታ በእንግሊዝ ፕሪሚየር ሊግ ባለፉት 20 ዓመታት ውስጥ በርካታ ለውጦችን ተመልክቻለሁ ብሏል። በተለይም በግብ ጠባቂ ዘርፍ በርካታ ለውጦች እንደነበሩም ያረጋግጧል። በፈረንጆች አቆጣጠር ባለፉት 10 ዓመታት ውስጥ ራሱ ግብ ጠባቂዎች ኳስን የሚጀምሩበት ወይም ኳስን በጨዋታ ለባልደረባቸው ግብ ጠባቂዎች የሚያቀብሉበት ሜትር በጣም እየቀነሰ እንደመጣ አስረድቷል። በአማካኝ ዘንድሮ በ2024-25 የውድድር ዓመት አንድ ግብ ጠባቂ 29.7 ሜትር ላይ ላለ ተጫዋች ኳስን ያቀብላል። ይህ አማካይ ነው እንጂ ከዚህም ያነሱ በርካታ ቅብብሎች አሉ። ግን በአማካይ አጠቃላይ 20 የፕሪሚየር ሊግ ክለቦች አንድ ግብ ጠባቂ በአማካይ 29.7 ሜትር ኳስን ያቀብላል። ባለፈው የውድድር ዓመት ወደ 28.9 ነው ሲጠናቀቅ አንድ ግብ ጠባቂ በአማካይ ኳስን ለባልደረባው ለማቀበል ያለው የሜትር ልዩነት። ለማስታወስ ያክል ወደ ኋላ መለስ ብለን 2013-14 ላይ 40.5 ሜትር ነበር በአማካይ። አሁን ግን ወደ 28.9 ወርዷልና በእግር ኳሱ ዘንድ በርካታ ለውጥ መኖሩን ማሳያ ነው። ስለዚህ እግር ኳስ እንደ ድሮም ግብ ጠባቂ ረጅም ኳስ የሚመታበት ሳይሆን ግብ ጠባቂ ከኋላ ኳስን መስርቶ የሚጫወትበት ሆኗል ብለዋል። ከኦፕታ ቁጥራዊ መረጃዎች ውስጥ ያገኘነው ነው። ከዛ በተጨማሪ በእንግሊዝ ፕሪሚየር ሊግ ውስጥ በጣም አስደናቂው ተጫዋች ሳን ሁንግሚን ነው። በተለይም ባለፉት 10 ዓመታት ውስጥ በቶትናም ሆትስፐርስ ቤት ከሃሪኬን ጋር የነበራቸው ጥምረት ቀላል የሚባል አይደለም። ሳን ሁንግሚን ግን በ23 ዓመቱ ለቶትናም ሆትስፐርስ ሲፈርም 2015 ላይ ምንም ዋንጫ በህይወት ዘመኑ አንስቶ ያቅም ነበረ። ከ10 ዓመት በኋላም በቶትናም ይገኛል። አንድም ዋንጫ አላነሳም። ቀጣይ ክረምት ላይ ክለቡን ይለቃል እየተባለ ነው። መዳረሻው የት ይሆናል የሚለው ደግሞ ሌላ በጉጉት የሚጠበቀው ነው። አሌክሳንደር አይሳክን ጉዳይ በተመለከተም ዘ አትሌቲክ 2 መረጃዎችን ይዞ ወጥቷል። አንደኛው የካራቦ ካፕ ዋንጫ፣ ሁለተኛው ደግሞ በቀጣይ ውድድር ዓመት ኒውካስል ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ
እነኚህ ሁለት አጋጣሚዎች በቀጥታ የአሌክሳንደር አይሳክ የኒውካስል ዩናይትድ የወደፊት ዕጣ ፈንታን ይወስናሉ ብሏል። በተለይ የካራባኦ ካፕ ዋንጫ ክለብ ውስጥ የተለየ ድባብን ፈጥሯል። ተጫዋቾቹም በቀጣይ በኒውካስል ዩናይትድ የመቆየት መንፈሳቸውን የጨመረ ብሎታል። ቀጣይ ውድድር ዓመት ደግሞ የአውሮፓ ሻምፒዮንስ ሊግ ተሳትፎን ትኬት የሚቆርጡ ከሆነ ኢሳክን ማስፈረም በጣም ከባድ ይሆናልና በዚሁ ኒውካስል ዩናይትድ የመቆየት እድሉ ሰፊ ነው እያለ ይገኛል። ሰንደርላንዱ የአማካይ ስፍራ ተጫዋች ክሪስ ሪንግ አሁን ፈላጊዎቹ ቁጥር ከአንድም ወደ 3 ከፍ ብሏል። ኤቨርተን፣ ቶትናም፣ ዌስትሃም ዩናይትድ ሶስቱም ፈላጊዎች ሆኗል። ቶትናም ነበር አስቀድሞ እዚህ ተጫዋች ላይ ሲሰራ የነበረው። አሁን ግን እንደ ኤቨርተን እና ዌስትሃም ዩናይትድ ያሉ ሌሎች ክለቦችም የተጫዋቹ ፈላጊ ሆነው እዚህ ዝርዝር ውስጥ መካተታቸውን ነው ስካይ ስፖርት በፊት ገጹ ላይ ይዞት የወጣው። ሌላኛው በበርካታ ክለቦች እየተፈለገ የሚገኘው የጌንክ የ17 ዓመቱ የአማካይ ስፍራ ተጫዋች ግሪካዊ ኮንስታንቲኖስ ነው። ኮንስታንቲኖስን ለማስፈረም ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ሊቨርፑል ከፕሪሚየር ሊጉ ናፖሊ ከሴሪኤ ስካውቶቻቸውን ልከው ተጫዋቹን ሁኔታ እየተከታተሉ ነው ተብሏል። ከበድ ያለ ፉክክር ይደረጋል ማለት ነው። ስለዚህ በቀጣይ ክረምት ይህን ተጫዋች የሚያገኘው ክለብ የተጫዋቹም እንግዲህ ለተጫዋቹ የሚያቀርቡትን ፕሮፖዛል ከተመለከቱ በኋላ በተለይም ወኪሉና ቤተሰቦቹ ይወስናሉ ተብሎ ይጠበቃል። ትላንትና ስታንፎርድ ብሪጅ ላይ ውጤት ተቀልብሷል። ካስታወሳችሁ ዕለተ ረቡዕ ምሽት ለንደን ላይ እዛው ለንደን ኤምሬትስ ስቴዲየም ላይ አርሰናሎች የሪያል ማድሪድን 2-0 ውጤት ቀልብሰው ታልፈዋል። ትላንትና ሌላኛውን የ2-0 ውጤት ለንደን ላይ ቀለበሱት ደግሞ ቼልሲዎች ናቸው። ቼልሲ ሴቶቹ ቡድን የመጀመሪያውን ጨዋታ ኢታሃድ ላይ 2-0 ተሸነፉ። ትላንትና ስታንፎርድ ብሪጅ ላይ 3-0 አሸንፈው በድምሩ 3-2 አሸንፈው አለፉ። የቼልሲ ሴቶቹን ቡድን 3 የማሸነፊያ ግቦች ሳንዲ ባልቲሞር 14ኛው ደቂቃ ላይ፣ ናትናኤል ቦርሃን 38ኛው ደቂቃ ላይ፣ ማየር ራሚሬዝ 42ኛው ደቂቃ ላይ ከረፍት በፊት 3ቱን የማሸነፊያ ግቦች አስቆጥረው ነው ቼልሲዎች ማለፍ የቻሉት። የቼልሲ ሴቶችና የማንቸስተር ሲቲ ሴቶች ቡድን በ13 ቀናት ውስጥ 4 ጊዜ ተገናኙ። 3ቱን ቼልሲዎች ሲያሸንፉ 1 ጊዜ ብቻ ሲቲዎች አሸንፈዋል። የሲቲዎች ማሸነፍ ግን በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ነበር። ምንም ፋይዳ ያልነበረው ጨዋታ ሆኗል። ውጤቱም የመጀመሪያውን ጨዋታ ሲያደርጉ በካራባኦ ካፕ ነበር። ቼልሲዎች አሸንፈው ዋንጫ ነጠቋቸው። ሁለተኛውን ጨዋታ በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ነው። ስለዚህ በሁለተኛው ዙር ስለተቀለበሰ የሲቲ ማሸነፍ ፋይዳ አልነበረውም። ከዛ ውጪ በፕሪሚየር ሊጉ አሸንፈዋቸዋል ቼልሲዎች 2-1 የደረጃ ሰንጠረዡ ላይ ትልቅ ለውጥ የሚያመጣ ጨዋታ ነበረ። አሁን የቼልሲ ሴቶች ቡድን ካራባኦ ካፕን አሸንፈዋል። በኤፍኤ ካፑም ግማሽ ፍጻሜ ደርሰዋል። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ደርሰዋል። የፕሪሚየር ሊጉ መሪ ናቸው። ለአራቱም ዋንጫ ዘንድሮ እየተንደረደሩ ይገኛሉ። እጅግ በጣም አስደናቂ ቡድን እያየን ነው። ትላንትና ውጤቱን ቀለብሰው ማለፋቸውን ካረጋገጡ በኋላ የቼልሲ የግማሽ ፍጻሜ ተፋላሚ ቡድን ደግሞ የአምናው የአውሮፓ ሻምፒዮንስ ሊግ የሴቶች አሸናፊ ባርሴሎናዎች ሆነዋል። ወልቭስበርግ ላይ 10 ግብ ያዘነበውን ቡድን ቀጣይ ይገጥማሉ። ትላንትና የአርሰናል ከኦሎምፒክ ሊዮኔ እንደተገናኙ ነግረናቸዋል በግማሽ ፍጻሜው። ስለዚህ በባርሴሎናና በቼልሲ መካከል ሌላኛው የግማሽ ፍጻሜ ጨዋታ ይደረግና የፍጻሜ ተፋላሚዎች የሚታወቅ ይሆናል። ምናልባት ኦል እንግሊሽ ፋይናል በሴቶች የአውሮፓ ሻምፒዮንስ ሊግ ልናይ እንችል ይሆን ወይ? አርሰናል ኦሎምፒክ ሊዮንን ማሸነፍ፣ የባርሴሎና እና የቼልሲ ደግሞ ቼልሲዎች ሴቶች ቡድን ባርሴሎናን ማሸነፍ ግን ይጠበቅባቸዋል። ሶኒያ ባንባስተር ትላንትና ከጨዋታው መጠናቀቅ በኋላ ባርሴሎናን እንገጥማለን፣ ስለዚህ ለዛ ዝግጁት እናደርጋለን፣ የትኛውንም ቡድን የማሸነፍ ግን አቅም አለው ብላለች። ቡድኔ ዘንድሮ በጣም አስደናቂ ናቸው። በፕሪሚየር ሊግ የተሸነፉት በማንቸስተር ሲቲ ብቻ ነው። ከዛ ውጪ በግማሽ ፍጻሜ የአምናውን ሻምፒዮን ባርሴሎናዎችን ሲገጥሙ ግን ምንም ስጋት የለብኝም ብላለች አሰልጣኟ። ትላንትና ሪስ ጄምስ በስታንፎርድ ብሪጅ ተገኝቷል። እህቱም አሲስት አድርጋለች በጨዋታው ላይ። በጣም አስደናቂ እህት አለችው። በእንግሊዝ ብሔራዊ ቡድንም ባለፈው ሳምንት በኢንተርናሽናል ብሬክ የጨዋታ ኮከብ ነበረች እህቱና ትላንትና በጣም አስደናቂ ነበረች። እሱ በታደመበት ስቴዲየምም አንድ አሲስት ማድረግ ችላለች። በወንዶቹ ቼልሲ ከተመለከትን በኤንዞ ማሬስካ በኩል አንድ ነገር ይጠበቃል። ይሄውም ኮንፈረንስ ሊግን ማሸነፍና በፕሪሚየር ሊጉ በተለይም የአውሮፓ ሻምፒዮንስ ሊግ ተሳትፎን ይዞ ማጠናቀቅ። ከዛ በተረፈ ደግሞ ቡድኑ ዘንድሮ እንደሚታወቀው ቼልሲ በዓለም ክለቦች ዋንጫን ይሳተፋል። በዛም እንግዲህ ዋንጫ የሚያመጣ ከሆነ ወደ 97 ሚሊዮን ዩሮ በላይ ወደ ካዝናው ቼልሲ ያስገባልና
ከገቢ አንፃር በራሱ ትልቅ ውድድር ነው ቀጣይ ውድድር ዓመት ለቼልሲና በዛም ላይ ይሳተፋል። ነገር ግን የኮንፈረንስ ሊግ ዋንጫ ዘንድሮ ኤንዞ ማሬስካ እየተነሳባቸው ላለው ተቃውሞ መፍትሄ ሊሆን ይችላል ተብሎ ይጠበቃል። ከዓለም ክለቦች ዋንጫ ጋር በተያያዘ ዲሮ ኢሲጎ በቀጣይ ስፖርቲንግ ሊዝበንን ለቆ ወደ ቼልሲ በመምጣት የዓለም ክለቦች ዋንጫ ላይ ይሳተፋል የሚል መረጃ ወጥቷል። እንደሚታወቀው ይህ ተጫዋች በ22 ሚሊዮን ዩሮ ብቻ ነው ያስፈረሙት። ምንም አይነት ጥቅም ስፖርቲንግ ሊዝበን ከዚህ በኋላ አያገኝም። 22 ሚሊዮን ዩሮ ቋሚ የዝውውሩ ክፍያ ነው። ስለዚህ የተጫዋቹ አቋም እየታየ የሚጨመር ምንም አይነት ገንዘብ የለም ማለት ነው። እንደሚታወቀው እስከ 2032 ኮንትራት አስፈርሞታል ቼልሲ። ቢፈልግ ደግሞ ቼልሲ 1 ዓመት የማራዘም መብት እንዳለው ይታወቃል። አሁን ያለው እቅድ የዊሊያም ስታቪዮን በተመለከተ ግን በፊፋ የዓለም ክለቦች ዋንጫ ቼልሲ ላይቀላቀል እንደሚችል መረጃዎች እየወጡ ይገኛሉ። እናም አሁን ለፓልሜራስ ነው እየተጫወተ የሚገኘው። ስለዚህ የዓለም ክለቦች ዋንጫን ከፓልሜራስ ጋር ካሳለፈ በኋላ በቅድመ ውድድር ዝግጅት እንግዲህ አጭር ጊዜም ብትኖር ቼልሲን ያኔ ነው የሚቀላቀለው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ስለዚህ ተጫዋች ላይቀላቀል እንደሚችል ነው ቼልሲን በዓለም ክለቦች ዋንጫ እየተዘገበ የሚገኘው። ዘንድሮ ከተመለከትናቸው ወጣት ተጫዋቾች በብራዚል ሊግ እጅግ በጣም አስደናቂ ነው። በርካቶችም ቼልሲዎች እድለኛ ናቸው ይህን የመሰለ ኮከብ ተጫዋች በማግኘታቸው ሲሉ እንደነበረ የሚዘነጋ አይደለም። ማርክ ኩኮሬላ እጅግ በጣም ቼልሲ በተቸገረበትና ብራይተንን 1-0 ባሸነፉበት ጨዋታ ከፍጹም ቅጣት ምት መምቻው ሳጥን ውጪ ግብ አስቆጥሮ ነበረ ከኢንተርናሽናል ብሬክ በፊት በነበረ ጨዋታ ላይ። ያቺ ግቡ ታዲያ አሁን የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ግብ እጩ ውስጥ መካተቷ ይፋ ተደርጓል። በቼልሲ በኩል በምንም አይነት መንገድ በቀጣይ ውድድር ዓመት በቼልሲ እንዲጫወቱ የማይፈለጉ ተጫዋቾች አሉ። አርማንድ ቦርሃ፣ ራሂም ስተርሊንግ፣ ቤን ቺልዌል፣ አክሰል ዲሳሲ፣ ኬፓ አሪዛባላጋ እነኚህ በቼልሲ በአላስፈላጊ ግፊትም ቢሆን ክለቡን እንዲለቁ እንደሚደረጉ ነው ይፋ የተደረገው። ስለዚህ ቼልሲ ጥቅማጥቅማቸውን አስከብሮም ካሳ ከፍሎም ቢሆን ከክለቡ ማሰናበት ቅድሚያ ይሰጧል ተብሏል። ስለዚህ ቀጣይ ውድድር ዓመት እነኚህን ተጫዋቾች ደሞዝ እየከፈለ በየትኛው መንገድ ማቆየት አይፈልግም ተብሏል። በቼልሲ በኩል ዛሬ የሰማነው ከኮል ፓልመር ጋር በተያዘ ጉዳት እንዳጋጠመው ነው። የቼልሲ ቁጥር 1 እንግዲህ የሆነው ፓልመር የጡንቻ ጉዳት ሳያስተናግድ እንዳልቀረና ይህም ጉዳቱ ለረጅም ጊዜ ከሜዳ ሊያረቀው እንደሚችል መረጃዎች እየወጡ ይገኛሉ። ለቼልሲ ታማኝ የሆኑ ምንጮች ግን መረጃውን አላረጋገጡትም እስከዚህ ሰዓት ድረስ። እኛም በርካታም ታማኝ የዜና ምንጮችን ጉዳዩን ለማጣራት ጥረት እያደረግን ነበረ። እስካሁን ሰዓት እነኚህ የዜና ምንጮች ግን ሊያረጋግጡት አልቻሉም። ለቼልሲ ቅርበነን ያሉ ምንጮች ግን ፓልመር ጉዳት አስተናግዷል፣ ለረጅም ጊዜ ላይኖር ይችላል የሚሉ መረጃዎችን አውጥተዋል። በቀጣይ መረጃ ላይ ጉዳዩን ለማጥራት ሙከራ እናደርጋለን። እስካሁን ባለ ሂደት ግን ኮል ፓልመር 35 ኢላማቸውን የጠበቁ ሙከራዎችን አድርጓል። አንቶኒ ሲሞኔ በ32 ኢላማውን የጠበቀ ሙከራ አድርጓል። ኑኖ ማዱኬ 28፣ ጀሬድ ቦን 27፣ ሳላ 27 ኢላማቸውን የጠበቁ ሙከራዎችን ማድረግ ችሏል ከክፍት ጨዋታ ማለት ነው። ይሄ የፓልመር ትልቅ የሚባለው ቁጥር ነው። ምናልባት ፓልመርን ቼልሲ የሚያጣም ከሆነ ትልቅ እጦት እንደሚሆን ምንም ጥርጥር የለውም። አርኔ ስሎት በርካታ ተጫዋቾችን ቀጣይ ክረምት ያመጣሉ። በተለይም ከተሳካላቸው ግራና ቀኝ የመከላከል ስፍራ ላይ ኬርኪዝና ፍሪፖንግን መጨመር ይፈልጋሉ። የአማካይ ስፍራው እንኳን ባለበት ነው ይቀጥላል ተብሎ የሚጠበቀው። እነ ማካሊስተር፣ ግራቨንበርች እና ሴቦዝ ላይ እንደ ጆንስ አሉ። ሌሎች አማራጮችም አሏቸው። ፊት መስመር ላይ ግን የአጥቂ ስፍራውን አሌክሳንደር ኢሳክን፣ ሳላህን ደግሞ ኮንትራቱን ማራዘም ትልቁ ስራ ነውና ቀጣይ እሳቸው 4-3-3 ፎርሜሽን ተከላካይ ላይ በተለይም የሚቆዩላቸው ከሆነ ቨርጅል ቫንዳይክ እና ሳላ፣ ፍሪፖንግ፣ ኢብራሂም ኮናቴ፣ ቨርጅል ቫንዳይክ፣ ኬርኪዝ፣ አማካይ ስፍራው ላይ እነ ማካሊስተር፣ ያን ግራቨንበርች፣ ሴቦዝ ላይ አጥቂው ላይ ጋክፖ፣ ኢሳክና እንደዚሁም ሳላ ቀጣይ የአርኔ ስሎት ቡድን እንዲሆን የሚፈለገው ነው ተብሏል። ለዚህም ስራዎችን እየሰሩ ነው። የቨርጅል ቫንዳይክና የሳላ ኮንትራት፣ የኢሳክ፣ ፍሪፖንግ እና ኬርኪዝ ዝውውር በቀጣይ ይጠበቃል ማለት ነው። በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት በርካታ የግብ ተሳትፎን ያደረገው አለን ሺረር 1994-95 እንዲሁም አንዲ ኮል 1993-94 47 የግብ አስተዋጽኦ ነበረ። ሳላ 2024-25 የዘንድሮ የውድድር ዓመት 44 የግብ አስተዋጽኦ ላይ ደርሷል። ይህ ቁጥር በኤርሊንግ ብሮት ሃላንድ በ2022-23 ተይዞ ነበር 44 የግብ አስተዋጽኦ። ቴሪ ዳንኤል ሆነሪ 2002-3 ላይ ይሄንንም ይዞት ነበረ። ሳላ 9 ቀሪ የፕሪሚየር ሊግ ጨዋታዎች አሉት። በእነኚህ 9 ቀሪ የፕሪሚየር ሊግ ጨዋታዎች ላይ የሚጠበቅበት 4 የግብ አስተዋጽኦ
አሲስትም ሊሆን ይችላል ግብም ሊሆን ይችላል በድምሩ ማለት ነው 4 ያስፈልገዋል። ይሄን ካረገ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት በርካታ የግብ አስተዋጽኦን ያስመዘገበ በታሪክ የመጀመሪያው ተጫዋች ይሆናል። በታሪክ የመጀመሪያው አፍሪካዊ ተጫዋች መሆን ይችላል። ሁለቱም በታሪክ ለመጀመሪያ ጊዜ ነው የሚሆኑት። እጅግ በጣም አስደናቂውን ቁጥር በ9 ጨዋታ እንዴት ያደርገዋል የሚለው የሚጠበቅ ነው የሚሆነው። በዚህ ወቅት ሊቨርፑል ጋር ስማቸው በዝውውር ከሚያዙት አንደኛው ሜሎስ ኬርኪዝን በተመለከተ ሊቨርፑሎች በፍላጎት ደረጃ እንጂ እሱን በተመለከተ ከፍ ያለ ስራዎችን እስካሁን እየሰሩ አይደለም ብሏል ፋብሪዚዮ ሮማኖ። በቀጣይ ቀናት ግን ምናልባትም እንቅስቃሴዎች ሊደረጉ ይችላሉ ብሏል። ከኢሳክ ጋር በተያዘ ግን ከአርሰናል ጋር ከበድ ያለ ፉክክር ይጠብቀዋል ሊቨርፑል። እንደገና ኒውካስል ዩናይትድ በራሱ ተጫዋቹን ለመሸጥ ለመፈለጉ እንዳለ ሆኖ ፕሮፖዛሎች በቀጣይ ለማቅረብ እቅድ ተይዟል። በሊቨርፑል በኩል ተጫዋቹን አማላይ የሆነ ጥቅሞችን በማቅረብ ወደ ክለቡ እንዲመጣ ማድረግ ቀጣይ የተያዘው እቅድ ነው ተብሏል። የአሌክሳንደር ኢሳክ የግል ውሳኔን ራሱ የሚጠይቅ ጉዳይ እንደሆነ ሳይዘነጋ ማለት ነው። ሳላ ከሳውዲ አረቢያ በአመት 100 ሚሊዮን ፓውንድ የሚያስገኝለት ደሞዝ ቀርቦለት እንዳልተቀበለው ተረጋግጧል። ምናልባትም ይሄ ሌላኛው በሊቨርፑል ኮንትራቱን እንደሚያድስ ፍንጭ የተገኘበት ጉዳይ ነው። ትላንት በወጡ መረጃዎች እኛም በሰበር አድርሰናቸዋል። ሳላህና ቨርጅል ቫን ዳይክ ከአርኖልድ መውጣት በኋላ ሊቨርፑል ቤት አብዮቱ ሁለቱን ማስቀጠል ነው ተብሏል። እንደውም ዴቪድ ኦርኔስቲ ይዞት በወጣው መረጃ መሰረት ሁለቱ ኮንትራታቸውን እንደሚያድሱ አሁን ሊቨርፑል ቤት እርግጥ እየሆነ መጥቷል። የጊዜ ጉዳይ ነው፣ እስኪጠናቀቅ ድረስ ግን እርግጠኛ ሆኖ መናገር አይቻልም ብሏል። ሊቨርፑል ሁለቱም ተጫዋቾች ላይ ያለው እምነት ከፍ ያለ ነው ብሏል። በተለይም ደግሞ የአርኖልድ በእንደዚህ አይነት መንገድ ክለቡን እንደሚለቅ ከተረጋገጠ በኋላ በሊቨርፑል ቤት ደጋፊዎች ቁጣን እንደተቀሰቀሰ ይታወቃል። አሁን የአርኖልድን ስህተት ላለመድገም ታዲያ ትልቅ ስራዎችን መስራታቸውና መሻሻሉን የተረጋገጠው በሁለቱ ኮንትራት ላይ ጄሚ ካራገር ተጫዋች ይመጣል፣ ተጫዋች ይሄዳል፣ አትጠራጠሩ፣ ትሬንት አሌክሳንደር አርኖልድ በቅርቡ ይተካል ብለዋል። ያው በርካታ ሌጀንዶች የግል መልከታቸውን እያጋሩ ነው። እነ ማይክል ኦዌን ጊዜው ነው መልቀቅ አለበት ሲሉ፣ እነ ጄሚ ካራገር ግን ቢለቅም እንተካዋለን እያሉ ነው። ሊቨርፑል በቀጣይ በፕሪሚየር ሊጉ በኢትዮጵያን አቆጣጠር መጋቢት 24 ወይም በፈረንጆች ኤፕሪል 2 ረቡዕ ምሽት 4 ሰዓት አንፊልድ ሮድ ስቴዲየም የመርሳይድ ደርቢ ጨዋታን በማድረግ ፕሪሚየር ሊጉን የሚጀምር ይሆናል። ምናልባት ከሊቨርፑል ጋር ግን አንድ መረጃ እናደርሳችሁ። ለመሆኑ ግን አርኖልድ ሲለቅ የመጀመሪያ አይደለም። እነ ሳዲዮ ማኔ፣ እነ ሮቤርቶ ፌርሚኖ የክለቡ ከዋክብቶች ለቀዋል። ግን የተለየ የሚያደርገው ምንድነው የሚለው እንመልከት። በሊቨርፑል እንግዲህ ለመቀጠል ፍላጎቱን በይፋ ከማሳወቁ በፊት የውድድር ዘመኑ እስኪጠናቀቅ ድረስ መጠበቅ ነበር አንደኛው። ደጋፊዎች ለአዲስ ፈተና ዝግጁ እንደሆነ ሲያውቁ ፍጹም እንግዲህ በእንደዚህ አይነት መንገድ ክለቡን መልቀቅ የለበትም የሚሉት እንደ ጥያቄ እነሱበታል። ለአብነት ያክል ሳዲዮ ማኔ ከክለቡ ለቋል። ሮቤርቶ ፌርሚኖ ሊቨርፑል ሲለቅ ክረምት የዝውውር መስኮት ሳይመጣ በፊት ከሌላ ክለብ ጋር አልነጋገረም በማለት ከክለቡ ሲለቅ ያማረ ሽኝት ተደርጎለታል። እንግዲህ ሳዲዮ ማኔም እንደዚህ አይነት ነገር ያደረገው በአመቱ መጨረሻ ላይ ነው። የአርኖልድ የተለየ ነው። ከዚህም በተጨማሪ አሁንም በክለቡ የሚገኙ ቫን ዳይክ እና ሳላ ክለቡ ጋር በተያያዘ ኮንትራት እስከዚህ ሰዓት ባይፈርሙ ከሌላ ክለብ ጋር ድርድር አደረጉም። እንደዚሁ እንግዲህ በክለብ ደረጃ ሌሎችም ተጫዋቾች አብዛኞቹ ሲለቁ ክረምትን ይጠብቃሉ። አርኖልድ የልጅነት ክለብ መሆኑ ግን ለዚህም ተቃውሞ ለመነሳቱና የውድድር ካላንደሩ ሳይጠናቀቅ ሊቨርፑል ለዋንጫ እየተፋለመ ባለበት 9 ጨዋታ እየቀረበ ባለበት ሰዓት እንደዚህ አይነት መረጃ እንዲወጣ መደረጉ ሊቨርፑልያንን በብዙ ያበሳጨውና ከሳዲዮ ማኔም ከፌርሚኖም ከሊቨርፑል ኮከቦች መልቀቅ በላይ ሊቨርፑልያን ያናደደው በዛም ምክንያት ነው የሚሉ አመክንዮች ይነሳሉ። ሊቨርፑልያን እናንተ ናጋሩን። አርሰናል እንደሚታወቀው ቀጣይ ክረምት ላይ ትልቅ ዝውውሮችን ያደርጋል ተብሎ ይጠበቃል። በእርግጥ ባለፈው ክረምት አጥቂ አላመጣም። እንደገና ደግሞ ባለፈው ክረምት አጥቂ አለማምጣቱ ብቻ ሳይሆን ባለፈው ክረምት ላይ ያለፈውን የአጥቂ ማምጣት ችግር በጥር የተጫዋች ዝውውር መስኮት አርሰናል ሊክስ አልፈለገምና በዚህ ምክንያት በርካቶች በብዙ እንደተናደዱ ይታወቃል። በተለይ አርሰናል ሌጀንዶችና ደጋፊዎች ቀጣይ ክረምት ግን ከአጥቂም በተጨማሪ ክንፍ ተጫዋቾችን ያመጣሉ ተብሎ ይጠበቃል። ስማቸው በስፋት እየተነሳ የሚገኘው ኒኮ ዊሊያምስ፣ ራፋኤል ሊአኦ፣ ሉክማን እና ሲሚዮኔ በዋነኝነት ተጠቃሽ ናቸው ተብሏል። በተለይም ከኒኮ ዊሊያምስ ጋር ጠበቅ ያለ ግንኙነትና ፍላጎት አለ። አርሰናል በፊት መስመር አጥቂና የመስመር አጥቂዎችን ለማጠናከር ከፍተኛ እንቅስቃሴ ማድረጉ ክረምት ላይ የማይቀር ነገር ነው። ሳካን በተመለከተ የሳካ መመለስ ለኦዴጋርድም እጅግ በጣም ጥሩ ነው እየተባለ ይገኛል። እንግዲህ እንደሚታወቀው
ሳካ በኩል በዚህ ሳምንት በይፋ መመለሱንና ልምምድ መጀመሩን አረጋግጠናል። ስለዚህ አሁን ኦዴጋርድ የበለጠ ሲተችበት ከነበረው የፍሬ አልባ ኳሶችን ማቀበል ወይም ደግሞ ቡድኑን በግብ እያገዘ አይደለም ከሚለው ትችት ጀርባ አሁን የሳካ መምጣት እሱንም ሞር ሊያጠናክረው ይችላል ተብሎ ይጠበቃል። በተለይም የሁለቱ ጥምረት እጅግ በጣም አስደናቂ የሚባል ነው። ስለዚህ ለኦዴጋርድም ጥሩ የሚባል ጥቅም አለው። አርሰናል እቅድ የነበረው ቡካዮ ሳካ ወደ ሜዳ መመለሱን ራሱ ይፋ እንዲያደርግ ነበረ። እንደዛ ምን የሆነው እንግዲህ ራሱ ነው በማህበራዊ ትስስር ገጹ ትላንትና በሰበር ይፋ ያደረገው። ምናልባት የሳካ መመለስ ኢታነ ንዋኔሪን የጨዋታ እድል እንዲያጣ ሊያደርገው ይችላል የሚሉ መረጃዎች ግን በስፋት እየወጡ ይገኛሉ። እንደሚታወቀው ወደ ቤተሰቦቻችን ኢታነ ንዋኔሪ እድል ያገኘው በሳካ ጉዳት ምክንያት ነበረ። ከዛ በፊት በተወሰነ መንገድ ኦዴጋርድም ሲጎዳ አግኝቶ ነበረ። አሁን እያሳየ ባለው አቋም ደግሞ ኦዴጋርድ ይልቅ ንዋኔሪ የተሻለ ነው የሚሉ ጥያቄዎችን በአርሰናል ደጋፊዎች አለ። ምናልባት ማይክል አርቴታ ሳካን ቅድሚያ ሰጥቶ ንዋኔሪን በኦዴጋርድ ቅድሚያ ይሰጠዋል ወይንስ ከተጠባባቂ ያስጀምረዋል የሚለው ግን ቀጣይ የሚጠበቅ ነው የሚሆነው። ሳካን ሜዳ ላይ በተመለሰበት ጨዋታ ላይ ዘንድሮም በአርሰናል በቋሚነትና ከተቀያሪ ወንበርነት እየተነሱ በርካታ ጨዋታዎችን በማድረግ ሌሳንድሮ ትሮሳርድ ቀዳሚ ተጫዋች ነው። ሌሳንድሮ ትሮሳርድ 43 ጨዋታዎችን በቋሚነትና ከተቀያሪ ወንበር ተነስቶ ተጫውቷል። በጉዳት በሚታመሱ አርሰናል ውስጥ በርካታ ጨዋታዎችን ለማድረግ ዘንድሮ ድሉን አግኝቶታል። ሁለተኛው ሰው ግን ቶማስ ፓርቴ ነው። ለዘንድሮ የአርሰናል ውጤት ምንም ጥርጥር የለውም። በወሳኝ ጨዋታዎች ላይ ተገኝቶ ወሳኝ ሚና ነበረው። 42 ጨዋታዎችን አድርጓል። ዴቪድ ራያም 42 አድርጓልና ከ1 እስከ 3 ያለው ቶማስ ፓርቴ ሁለተኛ ላይ የተቀመጠው ተጫዋች ነው። ማጋሌሽ 41 ቲምበር 40 ጨዋታዎችን ማድረግ ችሏል። ያው አብዛኞቹ በጉዳት ምክንያት ነው እንጂ በርከት ያሉ ጨዋታዎችን ከዚህ በፊት የሚያደርጉት እነ ሳሊባ እነ ሳካም እዚህ ውስጥ ነበሩ። ግን በጉዳት ምክንያት ዘንድሮ በርካታ ጨዋታ አመልጧቸዋል። ከዝውውር ጋር በተያያዘ አርሰናል አሁንም ዮሐን ጋርሺያን ለማስፈረም ትልቅ ስራዎችን እየሰራ ነው ተብሏል። ማይክል አርቴታ የጋርሺያ እንግዲህ አድናቂ ናቸው። በተለይም ደግሞ የዴቪድ ሩያ ሁለተኛ ሰው እንዲሆን የሚፈለገው በአርሰናል ቤት እሱ እንደሆነ ይታወቃል። ተጫዋቹ አርሰናልን መቀላቀል የሚፈልግም እንደሆነ ነው ከስፔን አካባቢ መረጃዎች እየወጡ የሚገኙት። እስካሁን ሙሉ ለሙሉ ከስምምነት አልተደረሰም። ድርድሩ እንደሚቀጥል ተረጋግጧል። ዴቪድ ሩያ ግን በማንቸስተር ዩናይትድ ጨዋታ ላይ ያዳናቸው ሁለት አስደናቂ ኳሶች የሊጉ የወሩ ምርጥ ሴቭ ውስጥ ተካተውለታል። በተለይም የብሩኖ ፈርናንዴዝን ከመስመር ላይ ልትቆጠር የነበረች የመጨረሻ ደቂቃ ግብ በኦልትራፎርድ ጨዋታ እንዳዳነ ይታወቃልና እሷም በዚህ ውስጥ መካተት ችላለች። ሪያል ማድሪድን አሸነፈን ወደ ቀጣዩ ዙር ማለፍ አቅሙም ብቃቱም አለን ብለዋል ሌሳንድሮ ትሮሳርድ። አርሰናል በቀጣይ እንግዲህ ከሪያል ማድሪድ ጋር በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታውን ኤምሬትስ ኤፕሪል 8 እንደሚያደርግ ይታወቃል። አግዝፈን አንመለከትም። ሪያል ማድሪድን አግዝፈን የምንመለከትበት ምንም የተለየ ምክንያት ያለ አይመስለኝም ብሏል። እያንዳንዱ ከፊታችን ያለን ጨዋታ ማሸነፍ እንፈልጋለን፣ በተለይ በሻምፒዮንስ ሊግ እስከ መጨረሻ የመጓዝ ህልም አለን ብለዋል ሌሳንድሮ ትሮሳርድ። እኛ ቡድናችን ምን ያህል አቅም እንዳለው እናውቃለን። ሁላችንም ለጨዋታው ዝግጁ ነን። በእንደዚህ አይነት ትልቅ ውድድር ራሳችንን ማሳየት እንፈልጋለን። በተለይም በመድረኩ ደጋግሞ ሻምፒዮን መሆን የቻለው ቡድን ከሪያል ማድሪድ ጋር ለመወዳደርና በዚህ ውድድር በተሻለ መጠን ወደፊት መሄድ እነሱን ጥለን ማለፍ እንፈልጋለን። ይህን ለማድረግም ቡድናችን በቂ አቅም አለው ብሏል። አሁን ሳካ ተመልሷል አርሰናል፣ ጥሩ ዜና። በተቃራኒው ደግሞ በሪያል ማድሪድ በኩል ትናንት በሰበር ያደረስናችሁ የኤፋ እነ ሩዲገር፣ ቪኒሺየስ ጁኒየር፣ ኬሊያን ምባፔ፣ ሴባዮስ ለቅጣት እንደዳረጋቸው ይታወቃልና በአትሌቲኮ ማድሪድ ጨዋታ ላይ ባሳዩት ደስታ ምክንያት የሚቀጡ ከሆነ ደግሞ ለአርሰናል ሌላ ጥሩ አጋጣሚ ነው። ይህ ጨዋታ ለእኔ ብዙ ትርጉም አለው። ብዙ ዓመት ስጠብቀው የነበረ ጨዋታ ነው። ከልጅነት ጀምሮ ከሪያል ማድሪድ ጋር የመጫወት ህልም ነበረኝ። እናም በዚህ ጨዋታ ቡድኔን አቅሜ የፈቀደውን ያህል በመርዳት የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ እንዲሆን አደርገዋለሁ ብሏል ትሮሳርድ። አርሰናል ሪያል ማድሪድን ጥሎ የማለፍ አቅም አሁን ላይ ያለው ወይ? የግል መልከታችሁን አጋሩን። በአርሰናል ሴቶች የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ሪያል ማድሪድን ከ2-0 ተመሪነት ተነስቶ ወደ 3-0 አሸንፎ በድምሩ 3-2 አሸንፎ አርሰናል ሴቶች ሲያልፉ ኤምሬትስ ላይ ነበር ጨዋታው። በጨዋታው በኤምሬትስ 22517 ደጋፊዎች መግባት ተከታትለውታል። ይህም በሴቶች እግር ኳስ በሻምፒዮንስ ሊግ በእንግሊዝ ውስጥ ከፍተኛ ተመልካች የተመዘገበበት ጨዋታ በመሆን አዲስ ክብረ ወሰን ማስመዝገቡ ነው ይፋ የተደረገው። ከማንቸስተር ዩናይትድ ጋር በተያያዘ ብሩኖ ፈርናንዴዝ በዘንድሮው የውድድር ዓመት በብዙ መስፈርቶች ከሁሉም በላይ ልቆም እንግዲህ ከፍተኛውን ደረጃ ያገኘ ተጫዋች ነው።
ዓለም አቀፍ ረፍት መጠናቀቁን ተከትሎ ሁስኮርድ በአውሮፓ 5 ታላላቅ ሊጎች ምርጥ ብቃትና ወጥ አቋም ላይ የሚገኙ ተጫዋቾችን ከሬቲንጋቸው ጋር ደረጃ ሲያስቀምጥ ላሚን ያማል ጋር ተመሳሳይ የሚባል ቁጥር አለው። ላሚን ያማልና ብሩኖ ፈርናንዴስ 8.1919 ሁለቱም አግኝተዋል። ቀጥሎስ ዴምቤሌ 7.99 በማግኘት ሶስተኛው ነው። በዚህም ውዱ የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴስ በዘንድሮ የውድድር ዓመት ለማንቸስተር ዩናይትድ በጣም ወሳኝ መሆኑን የመጨረሻዎቹ 6 ጨዋታ ላይ ከተሰጠው ሬቲንግ መረዳት እንችላለን። በማንቸስተር ዩናይትድ ቤት ሁሉም ብሩኖ ፈርናንዴዝን እንዲሆኑ ፈልጋለሁ ማለታቸው የሚዘነጋ አይደለም። አዲሱ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ሁለገብም ተጫዋች ነው። ግብ አስቆጣሪው፣ ቅጣት ምት፣ ፔናልቲ፣ ከክፍት ጨዋታ እድል ፈጣሪው፣ ከቆሙ ኳሶችም እድል ፈጣሪው እሱ ነው። ለፖርቹጋል ብሔራዊ ቡድንም ሰሞኑን አሲስት ማድረጉን ተመልክተናል። ብሩኖ ፈርናንዴዝ ቀዳሚው ተጫዋች ሆኗል ከላሚን ያማል እኩል። ማንቸስተር ዩናይትድ የብራጋውን የፊት ወሰር ተጫዋች ሮጀር ፈርናንዴዝን ለማስፈረም የሚደረገው ጥረት ላይ አሁንም አለበት ይላል የሚረር ዘገባ። ፖርቱጋል የዝውውር ዜናዎች በእጅጉ ቅርብ የሆነው የኳንዳንም በማንቸስተር ዩናይትድ መፈለግ ቀድሞ ያስነበበው ኦጆጎ ማንቸስተር ዩናይትድ ይህን ተስፈኛ ለማስፈረም እስከ መጨረሻው ድረስ ጥረት እንደሚያደርግ እርግጠኛ ነኝ ብሏል። አሰልጣኝ ሩበን አሞሪም ተጫዋቹን በማንቸስተር ዩናይትድ ቤት ማየት እንደሚፈልጉ እንደዚሁም ተጫዋቹ በፍጥነት እንዲፈርምላቸው ለቦርዱ ማሳሰባቸው ሲዘገብ የጆቫኒ ኳንዳ አይነት ስህተት ድጋሚ እንዲፈጠር አይፈልጉም ብሏል ሩበን አሞሪም። እንደሚታወቀው ሩበን አሞሪም ጆቫኒ ኳንዳ ወደ ቡድኑ እንደሚመጣ እርግጠኛ ነበሩ፣ ግን በኋላ ላይ ተጫዋቹ ሳይታሰብ ነው የቼልሲ ንብረት ሆኖ የነበረው። በዚህም እጅግ በጣም መበሳጨታቸው ይታወቃል። ሩበን አሞሪም በሄድኩበት ቦታ ሁሉ በሰፊው ማውራው ስለ ማንቸስተር ዩናይትድ ነው ብሏል። አንቶኒ ነው አሁን በሪያል ቤት ይገኛል። በኤሪክ ቴን ሃግ በማንቸስተር ዩናይትድ ስለተደረገልኝ ነገር፣ ስላገኟቸው ልምዶች፣ ስላሳካቸው ዋንጫዎች ማንቸስተር ዩናይትድ የዓለማችን ግዙፍና ትልቅ ክለብ እንደሆነ በየሄድኩበት ነው የምናገረው። ስለ ዩናይትድ መልካም ነገር ማውራት ያስደስተኛል ብሏል። በሪያል ቤት ይገኛል። 100 ሚሊዮን ዩሮ ከወጣብኝ ምርጥ ተጫዋች ነኝ ማለትም ብሏል። ዳግም ወደ ዩናይትድ ተመልሶ ስለመጫወቱ ምንም እርግጥ የሆነ ነገር ባይኖርም ግን በሪያል ቤት ብቃቱ ተሻሽሏል። ሩበን አሞሪም ምን አይነት ውሳኔ ይወሰናሉ የሚለው በመጨረሻ የሚጠበቅ ነው የሚሆነው። እሱ ግን በሄድኩበት ቦታ ሁሉ ስለ ማንቸስተር ዩናይትድ ጥሩ ነገር ብቻ ነው ማወራው ብለዋል። ሃይደን ኤቨን እንደታሰበው ሊሆን አልቻለም። ትላንትና በካሪንግተን ተገኝቶ ነበረ፣ ግን የድጋፍ ጫማ አስፈልጎታል ለጥንቃቄ። ስለዚህ ተጫዋቹ በማንቸስተር ዩናይትድ ቀጣይ በፕሪሚየር ሊግ ኤፕሪል 1 በሚደረገው ጨዋታ ላይ በኖቲንግሃም ፎረስቱ ጨዋታ ላይ እንደማይገኝ ነው መረጃዎች እየወጡ የሚገኙት። ምናልባትም በቀጣይ እንግዲህ በኤሮፕ ሊግ በሚደረግ ጨዋታ ላይ ሊገኝ እንደሚችል መረጃዎች ሲወጡ፣ በቀጣይ ሳምንት ግን በፕሪሚየር ሊግ በሚደረግ ጨዋታ ላይ እንደማይገኝ ነው መረጃዎች የወጡት። ማርከስ ራሽፈርድ በዩናይትድ ቤት የሚያቆየውን ኮንትራት እንደፈረመ ይታወቃል። አመቱ ሲጀመር የክለቡ የሻምፒዮንስ ሊግ ተሳታፊ ከሆነ በድምሩ ቦነስን ጨምሮ 400,000 ፓውንድ ይከፈለው ነበር በዩናይትድ። ያው የዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬት ጉዳይ ገና አልታወቀም። ነገር ግን ክለቡ የሻምፒዮንስ ሊግ ቦታን የማያገኝ ከሆነ ልክ እንደ ሁሉም የክለቡ ተጫዋቾች ደሞዝ የሚቀነስበትም ውል ነበረ። ምናልባትም ማንቸስተር ዩናይትድ በአቋራጭ በኢሮፕ ሊግ የሚገባ ከሆነና ማርከስ ራሽፎርድ ወደ ዩናይትድ ተመልሶ የሚጫወት ከሆነ በሳምንት ደሞዙ 400,000 ፓውንድ ይሆናል ማለት ነው። ይህ እጅግ በጣም ከፍ ያለ ደሞዝ በዩናይትድ የሚከፈለው ያደርገዋል። ራክሊፍ ደግሞ ይሄንን ነገር አይወዱትም። ይሄን አሰራር በዩናይትድ መቀነስ እቅዳቸው ነው። ደም ቀጣይ የሚያመጣቸው ተጫዋቾች አንደኛው ዝቅተኛ ደሞዝ የሚከፈላቸውና ቡድኑን በወጥነት የሚያገለግሉ እንደሆነ ይታወቃል። ምናልባት ራሽፈርድን ለመሸጥ ሌላ የሚያስገድዳቸው ምክንያት ሳምንታዊ ደሞዙ ሊሆን እንደሚችልም ነው አትሌቲክ ያስነበበው። ከኮቢ ሜኖ ጋር በተያያዘ ፖል ስኮልስ እሱ የማንቸስተር ዩናይትድ ብቻ ሳይሆን የአውሮፓ ምርጡ ተጫዋች ነው። እሱን ማየት ዚነዲን ዚዳንን መለስ ብለን እንድናስታውስ ያደርገናል። ኳስ የሚያቀብልበት መንገድ፣ የሚቀበልበት መንገድ፣ ተጫዋቾችን ድሪብል የሚያደርግበት መንገድ፣ ሁሉ ነገሩ ዚነዲን ዚዳንን ይመስላል። ዩናይትድ ይሄን ተጫዋች በፍጹም መልቀቅ የለበትም። ከዩናይትድ ጋር ኮንትራቱን እንደሚፈርምም እርግጠኛ ነኝ። እስካሁን ያለኝም መረጃ ይላል ፖል ስኮልስ በዩናይትድ እንደሚቆይ ነው ብሏል። ከዩናይትድ ጋር አሁንም ድርድሩ እንደቀጠለ ነው። ከውሳኔ ላይ እንዳልተደረሰ ግን ይታወቃል። ዴቪድ ዴሃ የቀድሞ የማንቸስተር ዩናይትድ ተጫዋች የአሁኑ የፊዮረንቲና ግብ ጠባቂ ዩናይትድ በነበረ ሰዓት ሩቪን ቫን ፐርሲ፣ ክርስቲያኖ ሮናልዶ፣ ዋይኒ ማርክ ሩኒ፣ ዝላታን ኢብራሂሞቪች እና ሮሜሎ ሉካኮ ጋር የተለየ ቅርበት ነበረኝ፣ ምርጥ ጓደኞችም ነበሩ። በዩናይትድ ያሳለፉት ጊዜ ምርጥ እንዲሆን ካረጉ የቡድን አጋሮች ውስጥ ይጠቀሳሉ ብሏል።
ዛሬ በጀርመን ቡንደስሊጋ ባየር ሌቨርኩሰን ከቦቸም ምሽት 4:30 በፍራንስ ሊጋ ስትራስቡርግ ከኦሎምፒክ ሊዮኔ ምሽት 4:45 የአውሮፓ መድረኮች የሚመለሱባቸው ጨዋታዎች ናቸው። ለማስታወስ ያክል ትላንትና ባርሴሎና ኦሳሱናን 3-0 በማሸነፍ የላሊጋ መሪነቱን በ3 ነጥብ ልዩነት መምራት ጀምሯል። በሴቶች አውሮፓ ሻምፒዮንስ ሊግ የሴቶቹ ባርሴሎና ወልቭስበርግን 6-1 በድምሩ 10-2 በማሸነፍ ለግማሽ ፍጻሜ ሲያልፉ የባርሴሎና የግማሽ ፍጻሜ ተፋላሚ መሆናቸውን ያረጋገጡት ደግሞ ቼልሲዎች ናቸው። ማንቸስተር ሲቲን 3-0 በማሸነፍ በድምሩ 3-2 በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋገጡ። ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ ለዚህ ሰዓት እናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥንላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆነ። ከጥቂት ደቂቆች በኋላ ተመልሰን እንመጣለን። ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ ውድ ቤተሰቦቻችን። መልካም ዕለተ አርብ እንዲሆንላችሁ ተመኝተን የአሁኑን ጥንቅር እዚህ ጋር በቃን። በደህና ቆዩን።